ቤሊግራም መኝታ ክፍል ውስጥ ራቁቷን ተኝታ የተገኘችው ሴት። ይህ ምስክርነት የሚመሰክረው በምስሉ ላይ የምታዩት ሰው ነው። እንዲህ ሲል ነበረ የተናገረው። The great Reverend Billy Graham, whose ministry spanned almost 8 decades. He brought several of his executives, 3 men who were major executives in his ministry. ትልቁ ሪቨረንድ ቤሊግራም በአገልግሎታቸው ወደ 8 ዓመታት አሳልፈዋል። በአገልግሎታቸው ስር ብዙ የሥራ አስኪያጆች አሏቸው። አንድ ቀን ሪቨረንድ ቤሊግራም በዋናነት አገልግሎቱን በአስተዳዳሪነት ከሚመሩ ሰዎች መካከል 3ቱን ወደ ስብሰባ ጠሯቸውና አሁን የምሰጣችሁን ተልእኮ አብራችሁ እንድትሰሩና አብራችሁ እንድትተባበሩ አልፈልግም። ከዚህ ቦታ ሄዳችሁ እያንዳንዳችሁ የራሳችሁን ጥናት እንድታጠኑ ፈልጋለሁ። እዚህ ሀገር ያሉ ሌሎች አገልግሎቶችና አገልጋዮች ለምን እንደሚወድቁ፣ ለምን አገልግሎታቸው እንደሚጨነግፍ 3 የውድቀታቸው ምክንያት አጥንታችሁ እያንዳንዳችሁ የራሳችሁን የጥናት ውጤት እንድትነግሩኝ ፈልጋለሁ ብለው ላኳቸው። አጥኚዎቹ ከጥናታቸው በኋላ ለአገልጋዮቹና ለአገልግሎታቸው የመውደቃቸው 3 ዋና ምክንያቶችን ያነሳሉ። እርሱም ከተቃራኒ ጾታ ጋር በማይገባ ትክክለኛ ባልሆነ መተሳሰር ውስጥ በመግባታቸው ምክንያት ውድቀቱ እንደሚከሰት የጥናታቸውን ውጤት ይነግሯቸዋል። ቤሊግራም ጥናታቸውን ከሰሙ በኋላ እዚያ ላይ ቆማሉና እንደ አገልጋይነቴ እኔንና አገልግሎቱን ከዚህ አይነት ውድቀት ለመጠበቅ ምን አይነት መከላከያ እናስቀምጥ ብለው ይጠይቋቸዋል። ከዚያም የሆነ የመፍትሄ ሐሳብ ያስቀምጣሉ። ከመፍትሄው ጋር የተያዘ ይህን ምሳሌ በፍጥነት አንስቼ ልናገር። ቤሊግራም በየትኛውም ቦታ ሲሆኑ ሁልጊዜ አጠገባቸው የሆነ ሰው አብሯቸው አለ። ካገለገሉበት ክሩሴድ ጨርሰው ወደሚያርፉበት ሆቴላቸው ሲሄዱ አንድ መመሪያ አስቀመጡ። መመሪያውም አብሯቸው የሚሆኑ ቦዲጋርድ ወይም አጃቢ ወይም አስተናጋጅ በሏቸው ቤሊግራም በሚያርፉበት ሆቴል መኝታ ክፍል ውስጥ ከመግባታቸው በፊት እነዚህ አጃቢዎች ወይም ጠባቂዎች የተባሉት አስቀድመው ገብተው የሆቴሉን የመኝታ ክፍልን ይፈትሻሉ። በዚህ መሰረት በአንድ የተለየ ምሽት ቤሊግራም ወደሚያድሩበት የሆቴል ክፍል ውስጥ በሩን ከፍተው አስተናጋጅ ወይም ጠባቂዎች የተባሉት ቀድመው ገብተው የሆቴሉን መኝታ ክፍል ለመፈተሽ ሲገቡ በድንገት የክፍሉ መብራት ሲበራ አልጋው ላይ ራቁቷን የነበረች አንድ ሴት ዘላ ከአልጋው ላይ ተነስታ ቀድሞ የገባውን ሰው ቤሊግራም ናቸው ብላ በማሰብ ዘላ እላዩ ላይ ወጥታ ጎትታው ወደ አልጋ ላይ ስትጥለው ክፍል ውስጥ ካለው የልብስ ቁም ሳጥን ውስጥ ተደብቆ የነበረው ፎቶ አንሺ ዘለው መጣት ፎቶ አነሳቸው። ሴትዮዋ ጎትታ አልጋው ላይ ያስተኛችውና ካሜራማኑ ከርሷ ጋር ያነሳው ሰው ግን ቤሊግራም አልነበሩም፣ አጃቢያቸው እንጂ። ሰዎቹም ለስም ማጥፋት ዘመቻ ለሚዲያ ፍጆታ ሊያውሉት ያዘጋጁት ወጥመድ ሳይሳካላቸው በዚህ መልክ ከሸፈ። የቤሊግራም አገልግሎት ከተቃራኒ ጾታ ጋር በተገናኘ ከእንደዚህ አይነት ወጥመድ ያመልጡበት የነበረው ዘዴ ቤሊግራም የትም ቦታ ሲሄዱ በሰዎች እንዲታጀቡ በማድረግና በሚያርፉባቸው ሆቴሎች ሁሉ እንዲህ አይነት ጥንቃቄ በማድረጋቸው ነበረ ራሳቸውና አገልግሎታቸውን የሚጠብቁት። Wings open and the usher, the bodyguard, whoever goes in and a light is suddenly flashed on. There is a naked woman on the bed who jumps up, grabs the man thinking it's Billy Graham, pulls the man onto the bed, and a photographer jumps out of the closet and snaps a picture. ሁለተኛው ያቀረብንላችሁ ዝግጅት ደግሞ ቢቢሲ በነቢ ቲቪ ጆሹዋ ላይ በሰራው ዶክመንተሪ ላይ አንዳንድ ሴቶች የጾታ ትንኮሳ አድርሶብናል እንዲሁም አስነውሮናል ብለው ተናግረው እንደነበር ይታወቃል። እነዚህ ሴቶች ለሰጡት ቃለ መጠይቅና ቢቢሲ አፍሪካ ላዘጋጀው ዶክመንተሪ ተቃራኒ ምላሽ የሚሆን ከቲቪ ጆሹዋ ዋይዝማኖች መካከል የሆነው ግሪካዊ ዋይዝማን ሃሪ በቤተክርስቲያኑ ተሰብስበው ለጠየቁት ሰዎችና ለዓለም ሕዝብ መልስ እንዲሆን ሰጥቶት ከነበረው ቪዲዮ ላይ ያገኘነው ነው ቀጥሎ መናቀርብላችሁ። ዋይዝማን ሃሪ በዚህ ንግግሩ እንዴት ቲቪ ጆሹዋና አገልግሎቱ ይጠበቅ እንደነበረ ተጠይቆ ነው የመለሰው። በዋይዝማን ሃሪ ጉባኤ ላይ ለመጠየቅ ከተሰበሰቡ ሰዎች መካከል በምስሉ ላይ የምታዩት ሰው እንዲህ ሲል ነበረ የጠየቀው። Ready to answer your questions. So who wants to ask a question? So my question is that in the BBC documentary, it was mentioned that there was a specific room on the upper floor that was connected with 4 staircases, that the Prophet was alone
was living alone, and he was calling female disciples to go alone in that room. Was that room exactly as it was described? And was the prophet indeed calling female disciples to go alone? ቲቪ ጆሹዋን አስመልክቶ በቢቢሲ ላይ በተለቀቀው ዶክሜንተሪ ላይ 4 ደረጃ ያለው ፎቅ ላይ ባለው አንድ ክፍል ውስጥ ነብዩ ብቻውን የሚኖርበት ክፍል እንዳለው በዚያም ሴቶች ደቀ መዛሙርቶች ብቻቸውን ለማግኘት ወደዚያ ክፍል እንደሚጠራቸው ቢቢሲ ላይ ተናግረዋል። እነርሱ እንደጠቀሱት እንዲህ አይነት ክፍል በዚያ አለ እንደተባለውስ ነብይ ቲቪ ጆሹዋ ሴት ደቀ መዛሙርቶቹን ብቻቸውን የሚጠራበት ሁኔታ አለ ብሎ ነበር ጠያቂው የጠየቀው። ዋይዝማን ሃሪ ደግሞ ሲመልስ እንደዚህ ነው ያለው። Okay, thank you very much for your question. So, Prophet T.B. Joshua, as we all know, was a man of prayer. On a daily basis, he would go to the prayer mountain to pray, to communicate with God Almighty. እሺ ስለጠየቀኝ አመሰግናለሁ። ነብይ ቲቪ ጆሹዋ ሁላችን እንደምናውቀው የጸሎት ሰው ነው። በየቀኑ ለመጸለይ ወደ ጸሎት ተራራ ይሄዳል። ከሁሉም ቻይ ከእግዚአብሔር ጋር ጊዜ ለማሳለፍ ይሄዳል። የጸሎት ተራራው የቤተክርስቲያኑ አዳራሽ ከሚኖርበት በሌላኛው አቅጣጫ ነው ያለው። ነብይ ቲቪ ጆሹዋ በቤተክርስቲያኑ ሕንጻ ውስጥ የመኖሪያ ቤት አለው። በዛ ውስጥም በጣም ትንሽ የሆነች አንድ መኖሪያ ቤት አለችው። ነብይ ቲቪ ጆሹዋ በጣም ትሁት ሰው ስለነበረ የተንቆጠቆጠ ቅንጦት ቤት የሚወድ ሰው አልነበረም። ቤቱ ባለ 2 መኝታ ክፍል ያለው ነው። በቤቱ ውስጥ አንድ ኪችንና አንድ ሳሎን አለ። ቤቱ 2 መግቢያ ብቻ ነው ያለው። አንዱ ወደ ኪችን መግቢያ ሲሆን ሁለተኛው ደግሞ ወደ ሳሎን መግቢያ ነው። መሃል ላይ የመተላለፊያ ኮሪደር አለው። ከሳሎኑና ከኪችኑ በተቃራኒ አቅጣጫ ፊት ለፊት 2 መኝታ ክፍሎች አሉ። በቀኝ በኩል ያለው መኝታ ቤት የነብይ ቲቪ ጆሹዋ መኝታ ቤት ሲሆን በግራ በኩል ያለው ደግሞ የ5 ወንድማማቾች የዋይዝማኖች መኝታ ክፍል አለ። እነዚህ 5 ዋይዝማኖች ምንድናቸው? 5ቱም ወንዶች ናቸው። እነዚህ 5 ዋይዝማኖች ከነብይ ቲቪ ጆሹዋ ጋር ሁሉ ጊዜ አብረው ነው የሚኖሩት። የቀኑን 24 ሰዓት በሙሉ ሌትና ቀን ማለት ነው። የሳምንቱን 7ቱንም ቀናትም የዓመቱን 365 ቀናት ሁሉ ሳይለዩት ሁሉ ጊዜ አብረውት ነው የሚኖሩት። እኔ ከነርሱ አንዱ የመሆን እድል አግኝቼ ነበር። ለ10 ዓመታትም ከወንድሜ ከዋይዝማን ዳንኤል፣ ከዋይዝማን ክሪስቶፈር፣ ከዋይዝማን ራሺን እና ከዋይዝማን ጆንቺ ጋር አሳልፌያለሁ። ሁላችንም በክርስቶስ ወንድማማቾች የመሆን እድል አግኝተናል። ነብይ ቲቪ ጆሹዋ በሚኖርበት ተመሳሳይ አፓርታማ ውስጥ ነበር በእነዚያ ጊዜያት ሁሉ ከነብይ ቲቪ ጆሹዋ ጋር የኖር ነው። ስለዚህ እኛ ሳናውቅ ወደዚያ መኖሪያ ቤት ማንም ሰው የሚገባበት ምንም አይነት መንገድ የለም። እኛ ሳናውቅ የትኞቹም ሴቶች ደቀ መዛሙርቶች የሚገቡበት ምንም አይነት መንገድ የለም። ምክንያቱም የወንዶቹ ደቀ መዝሙር ክፍል በር ሁሉ ጊዜ ክፍት ስለሆነ ምናልባት ቲቪ ጆሹዋ የሆነ ነገር ፈልጎ ሊያዘን ይችላል በሚል ሁሉ ጊዜ ወደ እርሱ ክፍል ጆሮአችን ጥለን ነው የምንኖረው። ምናልባት ነብዩ ሌሊት ከእንቅልፉ ነቅቶ የሆነ ነገር ከፈለገና ከጠራን ሄደን በሚፈልገው ነገር እንታዘዘውና እናገለግለዋለን። ምናልባት ሻይ መጠጣት ፈልጎ ከሆነ ወይም ምግብ ፈልጎ ከሆነ አዘጋጅተን እንሰጠዋለን። ልብሱን አጥበን እንድንተኩስለት ከፈለገም አጥበን ተኩሰን መሳቢያ ውስጥ እናስቀምጥለታለን። በሌላ በየትኛውም ነገር የኛን እርዳታ ከፈለገ እናደርግለታለን። ይህ ሁሉ የሚደረገው በ5ቱ ወንድ ዋይዝማኖች ነው። ስለዚህ ሴት ደቀ መዛሙርቶች የሚመጡ ከሆነ የሚመጡት እኛ ባለንበት ነው። ሲመጡ የሚመጡት ቲቪ ጆሹዋ እንዲያመጡ የጠየቃቸው ነገር ካለ ምናልባትም ምግብ ወይም የሚያስተላልፉት መንፈሳዊ መልእክት ካላቸው እኛ ፊት የሚሰብኩት የተሰጣቸው መልእክት ካላቸው ያንን ለመስበክ ይመጣሉ። እንዴት እንደሚሰብኩ ለመስማት እኛም እዚያው ተገኝተን ቆመን እንሰማቸዋለን። ሴቶች ብቻ አይደሉም የሚመጡት፣ ሌሎችም ወንድ ደቀ መዛሙርቶች የሚናገሩት መንፈሳዊ መልእክት ካላቸው ያንን ለመናገር ይመጣሉ። ምክንያቱም ነብዩ ሁሉ ጊዜ የተቀበልነው መልእክት ለመስማት ይፈልጋል። የምትናገሩት መልእክት ካላችሁ ብሎ ይጠይቀናል። እኛም ካለን አዎ አለን እንለዋለን። እርሱም እሺ ያንን መልእክት እንስማው ይላል። ሁሉ ጊዜ እንደዚህ አይነት የምንቀበላቸው መንፈሳዊ መልእክቶች ለማወቅና ለመስማት ይፈልጋል። ከእርሱ ጋር የሚሰሩ ሰዎች በልባቸው መልእክት ካለ ለመስበክ ዝግጁ ይሆናሉ። ምክንያቱም እዚያ ያሰባሰበን ዋናው ነገር የኢየሱስ ጉዳይ እንጂ የኛ ጉዳይ ስላልሆነ ማለት ነው። ስለዚህ በእናንተ ፊት በዓለም ፊት ማለት የሚፈልገው ነገር ቢኖር ሴቶች እህቶቻችን ሴት ደቀ መዛሙርቶች እኛ ሳናውቅ ብቻቸውን ነብይ ቲቪ ጆሹዋ ወደሚኖርበት ቤት የሚቀርቡበት ምንም አይነት መንገድ እንደሌለ ነው። ምክንያቱም ሁሉ ጊዜ ከእርሱ ጋር ስለምንሆን ማለት ነው።
እንዲህ አይነት ነገር ቢከሰት በመጀመሪያ የምናየውም እኛ ነን። ሁላችንም አምስታችንም እውነተኛ አማኞችና እውነተኛ ክርስቲያኖች ነን። እዚህ ያለነው ከክርስቶስ ጋር ያለንን የግል መንፈሳዊ ህብረት ለማሳደግና ለመገንባት ነው። እንደዚህ አይነት ነገር ቢከሰት ወጥተን የምናወራው የመጀመሪያዎቹ ሰዎች እኛ ነበረን የምንሆነው። ለዓለም ህዝብም ወጥተን ሰዎች ሁሉ ንቁ፣ ይህ ሰው ትክክለኛ ሰው አይደለም፣ ጻድቅ አይደለም፣ ይህ ሰው የሚያደርገው ነገር ትክክል አይደለም ብለን ለማጋለጥ የመጀመሪያዎቹ ሰዎች እንሆን ነበረ። ስለዚህ ቢቢሲ ባዘጋጀው ዶክመንተሪ ላይ የሰማችሁት ነገር ሁሉ ፈጽሞ እውነት አይደለም። ቢቢሲ ባዘጋጀው ዶክመንተሪ ላይ የሰማችሁት ነገር ሁሉ ፍጹም እውነት አይደለም ብሎ ነው ዋይዝማን ሃሪ ነቢይ ቲቢ ጆሹዋ ከተቃራኒ ጾታ ጋር የሚፈጠር ችግር እንዳያገኘው ራሱና አገልግሎቱን እንዴት እንደሚጠብቅ የተናገረው። ዘዴው ሁልጊዜ በየትኛውም ቦታና ሰዓት አገልጋዩ ብቻውን አለመሆኑ ነው። ነቢይ ቲቢ ጆሹዋ በዚህ ዘዴ ከተቃራኒ ጾታ ፈተናና መሰናክል ብቻ አልነበረም ያመልጥ የነበረው፣ ከሌሎችም አደጋ ራሱን ይጠብቅ እንደነበረ ቀጥሎ ያቀረብነው ዝግጅት ደግሞ ይህንኑ ይናገራል። ቲቢ ጆሹዋ በገመድ አንቆ ሊገለው የመጣው ነጭ ጀርመናዊ። ይህን ምስክርነት የተናገረው በሀገራችን በኢትዮጵያ ሴም በተባለ ቻናል ላይ ሲያገለግል የምናውቀው የሴም አገልግሎት መስራች የሆነው ወንድም ዶክተር ተስፋውን ነው። በ2008 ዓመተ ምህረት ቲቢ ጆሹዋ ወደ ኢትዮጵያ ክሩሴድ ለማድረግ ይመጣል በተባለበት ጊዜ መምጣቱን አስመልክቶ ኢትዮጵያ ውስጥ ከፍተኛ አለመግባባት ተፈጥሮ ነበረ። ይምጣ አይምጣ በሚለው አብያተ ክርስቲያናት ለሁለት ተከፍለው የሚጨቃጨቁበት ሁኔታ ተነስቶ ነበረ። በዚህ ጭቅጭቅ አንዳንዶቹ ሐሰተኛ ነብይ ነው፣ ወደ ሀገራችን መምጣት የለበትም ሲሉ፣ አንዳንዶቹ ደግሞ የለም እውነተኛ እግዚአብሔር ሰው ነው መምጣት አለበት የሚሉ ነበሩ። ለዚህም አይነቱ ጭቅጭቅ መፍትሄ ለማበጀት በወቅቱ በአብያተ ክርስቲያናት ታዋቂ የነበረው ካሪዝማ መጽሔት ቲቢ ጆሹዋን ብቻ በተመለከተ ባወጣው ልዩ እትም ላይ ወደ ቲቢ ጆሹዋ አገልግሎት ሄደው በአገልግሎቱ ተገልግለው የነበሩ 7 የዓይን ምስክሮችን ቃለ መጠይቅ አድርጎ በመጽሔቱ ላይ አቅርቦ ነበረ። ከነዚህ ሰዎች መካከል አንዱ በሴም ቻናል በኃይል አገልግሎቱ የምናውቀው ዶክተር ተስፋውን ነው። እርሱም የቲቢ ጆሹዋን አገልግሎት ጤናማነት አስመልክቶ ሲናገር ከተናገራቸው ሐሳቦች መካከል ቲቢ ጆሹዋን ሊገለው መጥቶ ስለነበረው አንድ ነጭ ጀርመናዊ ተናግሮ ነበረ። ከዚህ ሰው ምስክርነት ጋር አያይዞ እንዴት ቲቢ ጆሹዋ ለተቃራኒ ጾታና ከተለያዩ ግለሰቦች ሊደርስበት ከሚችለው አደጋ ራሱን የሚጠብቅበት አሰራር እንዳለ ተጠይቆ የተናገረው። እንዲህ ብሎ ነበረ ካሪዝማ መጽሔት ጠይቆት ዶክተር ተስፋውን የመለሰው። የቲቢ ጆሹዋ አገልግሎት እንግዶችን የሚያስተናግዱበት መስተንግዶ ምን ይመስላል ብሎ ነበር የጠየቀው። ፓስተር ተስፋውንም ሲመልስ ሁሉን ነገር በጥንቃቄና በጥሩ መስተንግዶ ነው የሚያስተናግዱት። ሁሉም ነገር ጥብቅ ነው። ለምሳሌ ዋይዝማኖቹ ከኤርፖርት ድረስ መጥተው ይቀበሉሃል። ከመጣም በኋላ ፓስፖርትን ይቀበሉሃል። ከግቢ እንዳትወጣ ይነግሩሃል። እዚያ ካሉ አገልጋዮች ውጭ ከሌሎች ናይጄሪያውያን ጋር ያለፈ ግንኙነት እንድታደርግ አይፈቅዱልህም። ይህን የሚያደርጉበት ምክንያት ለእንግዶቻቸው ደህንነት ሲባል ነው። እዚያ የሚሄደው ሁሉ እውነተኛ ሰው ነው ወይም ለመልካም ዓላማ ነው የሚሄደው ማለት አይደለም። ለምሳሌ ጠንቋዮች፣ ሌቦች ይመጣሉ። እንዲሁም የአገልግሎቱ ስም እንዲጠፋ የተለያየ ፍላጎትና ዓላማ ይዘው የሚመጡ ሰዎችም አሉ። በቀጥታ አደጋ ለማድረስ የሚመጡ ሰዎች አሉ። አንድ ነጭ ሰው ቲቢ ጆሹዋን ለመግደል ያደረገው ሙከራ ክስተት ምስክርነት ከዚሁ ጋር አያይዤ ልመስክርልህ በማለት ዶክተር ተስፋውን ከተናገረ በኋላ ነቢይ ቲቢ ጆሹዋን ሊገለው የመጣውን ሰው ምስክርነት ለመጽሔቱ በሰጠው ቃለ ምልልስ ላይ እንዲህ ሲል ነበረ ንግግሩን ቀጥሎ የተናገረው። ይህ ሰው ጀርመናዊ ነው በዜግነቱ። ይህ ሰው በዘረኝነት መንፈስ የተያዘ ሰው ነበረ። ነቢይ ቲቢ ጆሹዋን ለመግደል የፈለገው ከዚህ መንፈስ የተነሳ ነው። በአንድ ጥቁር ጦጣ በሚመስል ፍጡር እንዴት እንደዚህ ይደረጋል? ሰው ሁሉ እንዴት እንደዚህ ስለዚህ ሰው ያወራል? እንዴት በዓለም ዙሪያ እንዲህ ታዋቂ ይሆናል? በማለት ነበረ ነቢይ ቲቢ ጆሹዋን በዚህ መንፈስ ተገፋፍቶ ለመግደል ወደ ቲቢ ጆሹዋ አገልግሎት የመጣው ይህ ሰው። በመጀመሪያ ሲመጣ ነቢይ ቲቢ ጆሹዋን በሚበላው ምግብ ላይ መርዝ አድርጎ ሊገለው አቅዶ ነበር የመጣው። በመጀመሪያ እንዳሰው ማድረግ ቀላል አልነበረምና አልተሳካለትም። በሁለተኛ ጊዜ ሲመጣ በሌላ መንገድ ሊገለው ተዘጋጅቶ ነበር የመጣው። ነቢይ ቲቢ ጆሹዋ ቢሮ ውስጥ እንግዶችን በግል ያገኛል የሚል ወሬ ሰምቶ ነበር። ይህ ሰው ብቻውን ሊያናገረው በቢሮ በሚያገኘው ጊዜ የታወቁ ነፍሰ ገዳዮች ለመግደያነት የሚጠቀሙበትን ገመድ አውጥቶ በመጠቀም አንቆ ለመግደል ተዘጋጅቶ ነበር የመጣው። ነገር ግን ሰውየው ያላወቀው ነገር ነቢይ ቲቢ ጆሹዋ ቢሮ ውስጥ በግል በሚያናግር ጊዜ ቢያንስ ከ10 ሰዎች በላይ ቢሮ ውስጥ አብረውት ሁል ጊዜ እንደሚኖሩ ነው።
እኔን ሲያናግረኝ ቢሮ ውስጥ ብዙ ሰዎች ነበሩ። ቪዲዮ የሚቀርጹና የተለያዩ ስራ የሚሰሩ ሰዎች አብረውት ነበሩ። የትኛውም ነገር ሲያደርግ ነቢይ ቲቢ ጆሹዋ ከሰዎች ጋር በመሆን ነው የሚያደርገው። ብቻውን ሆኖ የትም ቦታ አታየውም። ሁልጊዜም ከሰዎች ጋር ነው። ነገር ግን ሁለተኛውን ከመሞከሩ በፊት የሰው ጉባኤ ውስጥ ቁጭ ብሎ ፕሮግራሙ እየተካፈለ ሳለ የእግዚአብሔር መንፈስ ሰው ሊገል የመጣ ሰው እንዳለ ያጋልጠዋል። የተባለው ሰውም ወጥቶ ተጸልዮለት ካጋንንት ስራት ነፃ ይወጣል። ሰውየውም ነፃ ከወጣ በኋላ በቲቢ ጆሹዋ ላይ ሊያደርግ የነበረውን ሁሉ ሲመሰክር እዚህ አዳራሽ ውስጥ ብቻ ከሚታዩ ቪዲዮዎች ላይ ተለቆ ሲመሰክር አይቼዋለሁ። በነገራችን ላይ በነቢይ ቲቢ ጆሹዋ አገልግሎት ላይ የሚደረጉ የእግዚአብሔር ስራዎች ሁሉም አይደሉም ሚዲያ ላይ የሚለቀቁት። በዚያ ከሚደረጉት የእግዚአብሔር ስራዎች መካከል ሩቡ ያክል እንኳን ሚዲያ ላይ አይለቀቁም። እዚያ ስትሆን ብቻ የምታያቸው በቴሌቪዥን የማይለቀቁ ብዙ ተአምራቶች ታያለ። ይህን ሁሉ ጥንቃቄ እያደረጉ እንኳን ባለፈው ህንፃው ላይ የደረሰውን ነገር አይተሃል ለማለት ነው ዶክተር አገልጋይ ተስፋውን ለካሪዝማ መጽሔት በሰጠው የአይን ምስክርነቱ የተናገረው። ነቢይ ቲቢ ጆሹዋ ከተቃራኒ ጾታ ወጥመድና አደጋ ሊያደርሱበት ከሚፈልጉ ሰዎች ራሱንም አገልግሎቱ የሚከላከልበት መንገድ በየትኛውም ቦታና በየትኛውም ጊዜ ሌትና ቀን ሁልጊዜ ሰዎች በዙሪያው እንዲሆኑ በማድረግ እንደሆነ ነው ከዝግጅቱ የምትገነዘቡት። ያለቅጥ አይሁን እንጂ አንዳንድ ጊዜ አገልጋዮች በሰዎች መከበብና መታጀብ አስፈላጊ የሚሆንበት ሁኔታ እንዳለ ነው ከላይ ያቀረብነው ዝግጅት የሚያስተምረው። በተለይ አንድ ሰው ከጸጋው የተነሳ ጎልቶ የሚታይበት አገልግሎት ያለው ሰው ከሆነ እንዲህ አይነት ወጥመድ የተጋለጠ ሊሆን የሚችልበት እድል ሰፊ ስለሆነ ነገሩን ባያደርገውም እንኳን በተቀነባበረ ተንኮልና የሐሰት ምስክሮች ወጥመድ ውስጥ ገብቶ ችግር ውስጥ ሊወድቅ ይችላል። ታዲያ ሲወድቅ ራሱን ብቻ አይደለም የሚጎዳው ከእግዚአብሔር የሰጠውን አገልግሎት ጭምር ነው ችግር ውስጥ እንዲገባ የሚሆነው። ይህም ዝግጅት ሊያስተምረን የሞከረው ይህንን ነው። እናንተ ግን እነዚህን ዝግጅቶች ስትመለከቱ ምን ተማራችሁበት? ያስተዋላችሁትን ነገር በሐሳብ መስጫው ላይ እንድትጽፉልን እንጋብዛችኋለን። የቻናላችን ቤተሰቦች ካልሆናችሁ እንደዚህ አይነት ዝግጅቶችን ስናዘጋጅ እንዲሁም በቻናሎቻችን የሚለቀቁ ምስክርነቶችና ትምህርቶች ቶሎ እንዲደርሳችሁ ሰብስክራይብ የሚለውንና የደውሉን ምልክት እንድትጫኑ እንጋብዛችኋለን። ከዚህ በፊት ደግሞ የቻናላችን ቤተሰቦች ሆናችሁ መልእክቶቻችን በለቀቅን ቁጥር እንዲደርሳችሁ የደውሉን ምልክት ብትጫኑ በለቀቅን ጊዜ ወዲያውኑ ይደርሳችኋል። ይህን እንድታደርጉ እናንተንም እንጋብዛለን። እንደተለመደው ስራችንን ከወደዳችሁት ላይክ አድርጉልን፣ ለሌሎች ወንድሞችና እህቶች ሼር አድርጉልን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካም ነው። አሜን።